እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። የአብ ልጅ ፈጣሪ ነው ኢየሱስ ክርስቶስ ፈጣሪ ነው ብሎ የሚያምን ሰው ሲመጣ የድንግል ማርያም እንጂ ድንግል ማርያምንም ወላዲተ እግዚአብሔር ብለህ እመን እንላለን ማለት ነው። ንስጥሮስ ሲመጣ ያን ብለን ነው የምንመልስለት። ለምን? እግዚአብሔርን ንነሰን ሰማያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ እኛ ድንግል ማርያምን እግዚአብሔርን በስጋ የወለደች እንላታለን ማለት ምን ማለት ነው? እግዚአብሔር ወልድን በባህሪው የወለደ እግዚአብሔር አብ ነው። እግዚአብሔር ወልድን በባህሪዋ የወለደች ድንግል ማርያም ናት። ምን ማለት ነው? የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን። ከዚህም የተነሳ ነው መልአክ አላዳነንም መላእክት አያድኑንም የምንለው። መልአክ መሆን እንጂ መልአክ ሰው መሆን አይችልም። ሌላም ደግሞ እናምጣ። ሰውም አላዳነንም ነቢያት አላዳኑንም የምንለው ነቢያት ፍጡር ሆነው መቀጠል ይችላሉ እንጂ ከፍጡርነት ወጥተው አምላክ መሆን አይችሉም። እንስሳትም አላዳኑንም የምንለው እንስሳ ሆኖስ ይቀጥላል እስከ መጨረሻው። ቴክኖሎጂ እስከፈለገው ድረስ ቢያድግ እርግጠኛው የምናገረው ነፍስን መስራት አይችልም፣ ዝንጀሮን ሰው ማድረግ አይችልም።